review exercise. They have a definite shape and a definite volume. ወጥ የሆነ ቅርጽና ወጥ የሆነ ቮሊዩም ቦታ የሚይዙ እነማን ናቸው? ሶሊድስ ናቸው። their molecules are highly disordered. ውስጣቸው ያሉ ሞለኪውሎች ዲስኦርደር የሆኑ ናቸው ወይንም የተረባበሹ ናቸው እንደማለት ነው። እና ማንኛውም ነገር ውስጥ ሞለኪውሎች አሉ የሆነ ኦብጀክት ውስጥ እና እነዛ ኦብጀክቶች በጣም ሲቀራረቡ እርስ በርሳቸው በጣም ጥቅጥቅ ብለው ሲቀራረቡ ያ ነገር ሶሊድ ይሆናል። እና ትንሽ ሰፋ ሰፋ ሲሉ ደግሞ ምን ይሆናል? ሊኩዊድ ይሆናል። በጣም ሲበታተኑ እነዛ ሞለኪውሎች ሃይሊ ዲስኦርደርድ ሲሆኑ ጋስ ይሆናል ነው። ሶሊድ ላይ በጣም ኮምፓክት ይሆናል፣ ይቀራረባሉ፣ ይያያዛሉ ሞለኪውሎቹ። ሊኩዊድ ላይ ደግሞ ትንሽ ሉዝ ያደርጋሉ። ጋስ ሲሆን በጣም ሴፓሬት ይሆናሉ። ስለዚህ ጋስ ነው ይሄኛው። the motion of their molecules is highly restricted. አሁንም እዛው ነው፣ ሞለኪውሎቹ አሉ አይንቀሳቀሱም ወይንም እንቅስቃሴያቸው ሪስትሪክትድ ነው። አሁን ከሶስቱ ሊኩዊድ እዚህ ያለ፣ ጋስ እዚህ ያለ፣ ከሶስቱ በጣም ለመንቀሳቀስ ምቹ የሆነ የትኛው ላይ ነው? ጋስ ላይ ነው። እዚህ ነው ያለው፣ ወደ ፈለገበት መንቀሳቀስ ይችላል። ሶሊድ በሚሆንበት ጊዜ ግን አንዱ ከሌላው ጋር የተያያዘ ስለሆነ ልንቀሳቀስ ቢል አጠገቡ አለ፣ ኦሬዲ ተያይዞ ነው ያለው። ሞር ላይክ ቫይብሬሽን ነው እንጂ ያለው እንቅስቃሴ የለም፣ እንደ ልብ አይንቀሳቀሱም። ሶሊድ ላይ ነው ይሄ የሚሆነው። they can be easily compressed. ኮምፕረስ ሊደረግ ይችላል። ኮምፕረስ ማለት የሆነ ኦብጀክት ውስጥ አድርገን መጭመቅ እንደማለት ነው። ስንጨምቀው አሁን ከሶስቱም ከሶሊድ፣ ከሊኩዊድ፣ ከጋስ የሚጨመቅልን ወይንም የሚኮማተርልን የትኛው ነው? ሶሊድ ኦሬዲ በቃ ይዟል። ኦሬዲ እንደዚህ አጠገብ ለአጠገብ ናቸው፣ ተያይዘዋል። በደንብ ኮምፕረስድ አይሆንም። ሊኩዊድም የተወሰነ ይሆናል። ጋስ ግን በጣም ኮምፕረስ ማድረግ ይቻላል። በቀላሉ ኮምፕረስ ማድረግ የምንችለው ጋስ ነው ከሶስቱ። ሊኩዊድንም እንችላለን። ሶሊድ ግን ኮምፕረስድ አይሆንም። ግን በጣም ጋስ ነው ኢዝሊ ኮምፕረስድ የሚሆነው ጋስ እንለዋለን። they have a tendency to flow ለማድረግ ቴንደንሲ ያለው። ፍሉድ የሚባሉት እነማን ናቸው? ጋስ ኤንድ ሊኩዊድ ናቸው እነዚህ ፍሉድ የሚባሉት። ፍላው ማለት እንደዚህ የሚንቀሳቀሱ በቱቦ ውስጥ ሊሆን ይችላል፣ በሆነ ኦብጀክት ውስጥ ይንቀሳቀሳሉ። ሶሊድ ግን ጠጣር ስለሆነ አይንቀሳቀስም። ለምሳሌ ውሃን፣ በረዶን መውሰድ እንችላለን። በውሃ በረዶን ፈሳሹንና ትነቱን ማየት እንችላለን። ስለዚህ ፍላው የማድረግ ቴንደንሲ የፍሉዶች ነው። ፍሉድ የሚባሉት ሊኩዊድ እና ጋስ ናቸው። they can take the shape of their container. የገቡበትን ኮንቴነር ሼፕ ነው የሚይዙት። ለምሳሌ እንደዚህ ብርጭቆ ውስጥ ብናስገባ የዛን ብርጭቆ ሼፕ የሚይዘው ማለት ነው። ሶሊድ ቢሆን በረዶ ከሆነ እንዲህ ከሆነ እንዲህ እንደሆነ ሼፑን እንደያዘ ነው የሚቀመጠው። ስለዚህ ሶሊድ አይደለም። ጋስ ደግሞ ማስገባት አይቻልም፣ ትነት ስለሆነ አየር ላይ ነው የሚንሳፈፈው። ስለዚህ ሊኩዊድ ነው። ፈሳሽ ብታስገቡ እየሞላ የዛን እንትኑን ሼፕ ይይዛል። እንደዚህ አይነት ሼፕ ቢኖረው የኦብጀክቱን ሼፕ ይይዛል። የሚሞላው በዛ ሼፕ ነው። ስለዚህ ምንድነው? ሊኩዊድ ወይንም ፈሳሽ ነው። they can move in all direction at high speed. በሁሉም ዳይሬክሽን ሙቭ ማድረግ የሚችሉ ከሶስቱም የትኞቹ ናቸው? ሊኩዊዶች ትንሽ የተያዙ ናቸው ብያቸዋለሁ። ጋስ ላይ ወደየትም አቅጣጫ ወደዚህ ሙቭ ሊያደርጉ ይችላሉ ያሉት ውስጥ ላይ ያሉ ፓርቲክሎቹ ሞለኪውሎቹ። ስለዚህ ጋስ ነው በሁሉም ዳይሬክሽን ሙቭ የሚያደርገው። ስለዚህ ይገፋዋል፣ ውስጥ ያለውን ኦብጀክት የተቀመጠበትን ኤክስፓንድ ያደርጋል። they can easily diffuse through each other. አሁንም ተመሳሳይ ነው። አንዱ ወደ ሌላው እንደዚህ ሙቭ ያደርጋል፣ ዲፊዩዝ ያደርጋል። ከአንድ ቦታ ወደ ሌላ ቦታ ፓርቲክሎቹ ዲፊዩዝ ያደርጋሉ፣ ይሰራጫሉ፣ ኢዝሊ ዲፊዩዝ ያደርጋሉ። ምን ላይ? ጋስ ላይ። they can sublime. ሰብሊሜሽን የሚባለው ከሶሊድ ወደ ጋስ ሰብስታንስ ቼንጅ ሲያደርግ ወይንም ስቴቱን ሲቀይር ነው። ከሶሊድ ቀጥታ ወደ ጋስ ሊኩዊድ ሳይሆን ሰብላይም ማድረግ የሚችለው ሶሊድ ነው ማለት ነው። they have less density relative to other states. ከሌላው ስቴትስ አንፃር ሲታይ ዴንሲቲው ያነሰው። እንግዲህ ሶስቱ ስቴትስ ሶሊድ እና ሊኩዊድ፣ ጋስ አሉ። ዴንሲቲው ወይንም ክብደቱ የሚያንሰው የትኛው ነው? ሶሊድ ኦሬዲ ኮምፓክት ስለሆነ ክብደቱ ሰብሰብ ሲል ክብደቱ ይጨምራል። ሊኩዊድም እንደዛ የተቀራረበ ነው። ጋስ እዚህ አንዱ እዛ ስለሆነ ክብደቱ ሲመዘን ያነሰ ነው የሚሆነው። ለስ ዴንሲቲ ነው ያለው ከሌሎች ስቴት ውስጥ ይልቅ ጋስ ላይ ነው ዴንሲቲው ያነሰው።
ኮምፕሊት ዘ ፎሎዊንግ ስቴትመንትስ ይላል። ሊኩዊድስ ኤንድ ጋስስ ሃቭ ኖ ዴፊኒት ብላንክ። ሊኩዊዶችና ጋሶች ዴፊኒት የሆነ ምን የላቸው? ሼፕ ወይስ ቮሊዩም? ሼፕ ነው፣ ቅርጽ ነው የሌላቸው ሊኩዊድ እና ጋስ ሲሆን፣ ሊኩዊድ ሲሆን የእቃውን ሼፕ ነው የሚይዘው። ጋስ ሲሆንም እንደዛ የተበታተነ ነው፣ ሼፕ የለውም። ቮሊዩም ግን ይኖራቸዋል፣ የሆነ ይዘት ነው። ቮሊዩም የሚይዙት ቦታ የገቡበትን አይነት ማቴሪያል ይይዛሉ። ሶ ሼፕ ነው የሌላቸው። በተለይ ሊኩዊድ ቮሊዩም አለው ዴፊኒት የሆነ። the freezing point of a liquid is the same as freezing point ወይንም የሚቀዘቅዝበት ፖይንት ከምን ጋር ተመሳሳይ ነው? ከምን ፖይንት? ፍሪዝም ማለት የሚቀዘቅዝበት የፈሳሽ ለምሳሌ ውሃ ላይ ብንወስድ የሚቀዘቅዝበት ማለት ከፈሳሽ ወደ በረዶነት የሚቀየረው በ0 ዲግሪ ሴልሺየስ ነው እና እሱ ከምን ጋር ተመሳሳይ ነው? ከሶሊድ ወደ ሊኩዊድ የሚቀየርበት ወይንም ሜልት የሚያደርግበት የሚቀልጥበት ጋር ተመሳሳይ ነው። ከሊኩዊድ ወደ ሶሊድ ያለው ፖይንት ከሶሊድ ወደ ሊኩዊድ ካለው ጋር ተመሳሳይ ነው። ከሊኩዊድ ወደ ሶሊድ ፍሪዝ ይባላል። ሶ ያ ፖይንት ፍሪዚንግ ፖይንት ይባላል። ሶ ከሶሊድ ወደ ሊኩዊድ በውሃ ከወሰድን ከበረዶ ወደ ፈሳሽ መቀየር ሜልቲንግ ፖይንት ይባላል። ስለዚህ ፍሪዚንግ ፖይንት ከሜልቲንግ ፖይንት ጋር ተመሳሳይ ነው። the temperature at which a crystalline solid is directly converted to a gas is called ቀጥታ ሶሊድ ወደ ጋስ የሚቀየርበት ከላይ አውርቻለሁ ሰብሊሜሽን ፖይንት ይባላል። the lowest attainable temperature is ዝቅተኛው ቴምፕሬቸር የሚባለው ስንት ነው? 0 ኬልቪን ነው። አቴን ልናደርግ የምንችለው ዝቅተኛው አብሶሉት 0 የሚባለው ለዛ ነው 0 ኬልቪን ወይንም በዲግሪ ሴልሺየስ -273 ዲግሪ ሴልሺየስ። ይሄ 0 ኬልቪን አብሶሉት 0 ይባላል። ላውስት አቴኔብል ቴምፕሬቸር ነው። at the fixed temperature and pressure equal volumes of different gases have equal numbers of molecules. this statement is postulated by እንግዲህ በፊክስድ በሆነ ቴምፕሬቸር እና ፕሬሸር የተለያዩ ጋሶች እኩል ቮሊዩም ያላቸው ወይንም እኩል ይዘት ያላቸው ሁለት ጋሶች አሉ እንበል። እነሱ ምን ኢኳል ነምበር ኦፍ ሞለኪውል ይኖራቸዋል የሚል ነው። በውስጣቸው እኩል ቮሊዩም ያላቸው ይዘት ያላቸው ጋሶች እኩል ሞለኪውሎች ይኖራቸዋል ውስጣቸው ላይ ያለ ቢቆጠር። ይሄንን ፖስቱሌት ያደረገው ማን ነው? ይሄን ስቴትመንት አቮጋድሮ ይባላል። እና አቮጋድሮስ ነምበር የሚባል አለ። በዋን ሞል ውስጥ 6.02 times 10 the power of 3 particles አሉ የሚለው። multiple choice questions አሉ። which of the following would take up the entire shape of the container it is enclosed within? የገባበትን ኮንቴነር ሼፕ የሚይዘው የትኛው ነው? ሼፕ ሲባል ሙሉ በሙሉ የሚይዘው ኮንቴነር ውስጥ አስገባን አይደል? ስናስገባ ሙሉ በሙሉ ይቆጣጠረዋል ኮንቴነሩን። ይሄ ጋስ ነው የሚሆነው፣ የጋስ ባህሪ ነው። ሊኩዊድ እስከሞላበት ነው። የሆነ ኮንቴነር ውስጥ ሊኩዊድ ብናስገባ እየሞላ ነው እንጂ የሚሄደው ሁሉንም ቦታ አይይዝም። እየሞላ እስከገባበት ድረስ ነው። ጋስ ሲሆን ግን ጋስ ስለሆነ ይበታተናል ፓርቲክሎቹ። ሶ ኢንታየር ኮንቴነሩን ነው የሚይዘው። ስለዚህ ጋስ ነው። if a gas expands at constant temperature it indicates that ኤክስፓንድ ካደረገ ጋስ በሆነ ቴምፕሬቸር የሆነ ኦብጀክት ውስጥ ፓርቲክሎቹ አሉ። ያ ጋስ ኤክስፓንድ የሚያደርግ ከሆነ ኤክስፓንድ የሚያደርገው ምን ሲሆን ነው? ይገፋል። ይሄን ሲመታ የገባበትን ኦብጀክት ይመታል፣ በሁሉም ዳይሬክሽን ይገፋዋል። እና በሚገፋበት ጊዜ ምን ይባላል? ነምበር ኦፍ ሞለኪውልስ ኦፍ ጋስ ኢንክሪዝስ። የሞለኪውሎቹ እዚህ ውስጥ ያሉት ነምበር ኦፍ ሞለኪውሎቹ ጨምረው ላይሆን ይችላል። ኬኔቲክ ኤነርጂ ኦፍ ሞለኪውልስ ዲክሪዝስ። ውስጥ ያለው የሞለኪውሎቹ ኬኔቲክ ኤነርጂ ቀንሷል። ኬኔቲክ ኤነርጂ ቀንሷል ማለት ሙቭ የሚያደርጉበት ፍጥነት ቀንሷል ነው። እንደዛም አይደለም። ኮንስታንት ቴምፕሬቸር እስከሆነ ድረስ ኬኔቲክ ኤነርጂያቸው አይቀየርም። ፕሬሸር ኦፍ ዘ ጋስ ኢንክሪዝስ አይደለም። ኬኔቲክ ኤነርጂ ኦፍ ዘ ሞለኪውልስ ሪሜይንስ ዘ ሴም ነው የሚሆነው። ኮንስታንት ቴምፕሬቸር እስከሆነ ድረስ ቴምፕሬቸር ሲጨምር ኬኔቲክ ኤነርጂ ይጨምራል፣ ወይንም እነዚህ ሞለኪውሎቹ ሙቭ የሚያደርጉበት ፍጥነት ይጨምራል። ነገር ግን እዚህ ጋር አልሆነም። ስለዚህ ኮንስታንት ቴምፕሬቸር ሲሆን ኬኔቲክ ኤነርጂውም ዘ ሴም ነው የሚሆነው። a sample of oxygen occupies this liter under a pressure of this at 25 degree centigrade
what volume would it occupy at 25 degrees centigrade if the pressure were decreased to 730 ቶር። እዚህ ጋር እንግዲህ ቮሊዩም ነው የሰጠው። ኦክሲጅን ይሄን ያህል ቮሊዩም V1 ይሄን ያህል ቮሊዩም ይይዛል በዚህ ያህል ፕሬሸር፣ በዚህ ፕሬሸር P1። አሁን ፕሬሸሩ ወደ ስንት ቀነሰ? ወደ 730 ሲቀንስ ቮሊዩሙ ስንት ይሆናል ነው። ሶ ቀጥታ P1 V1 የሚለውን ፎርሙላ ነው የምንጠቀመው። ኢኳል ቱ P2 V2 ከሚለው ቮሊዩሙን ነው የፈለግነው። ስለዚህ V2 ምን ይሆናል? P1 V1 ኦቨር P2 ነው የሚሆነው። ፕሬሸር 1 1240 አለ። 1240 ሲባዛ V1 ቮሊዩም 1 47.2 ኦቨር ፕሬሸር 2 እዚህ ጋር 730 ቶር ነው። ለ730 ማካፈል ይሄን አብዝተን ለ730 ስናካፈል ወደ 80.18 ሊትር አካባቢ ይመጣል። ሶ 80.2 ሊትር ይሆናል። A sample of nitrogen occupies this liter under a pressure of this store። አሁንም ናይትሮጅን ጋስ አለ። ይሄን ያህል ሊትር ቮሊዩም የያዘው ይሄን ያህል ሊትር ቮሊዩም ነው በዚህ ፕሬሸር በ25 ዲግሪ ሴንቲግሬድ። at what temperature will it occupy 10 liters at the same pressure? ፕሬሸሩ ተመሳሳይ ሆኖ ቮሊዩሙ 10 ሊትር የሚሆነው ቴምፕሬቸሩ ስንት ቢሆን ነው? መጀመሪያ ቴምፕሬቸሩ 25 ነበር። አሁን ቴምፕሬቸሩ ስንት ቢሆን ነው? ቴምፕሬቸሩ ነው የተፈለገው። ስለዚህ ቮሊዩም እና ቴምፕሬቸር የተቀየረው ቮሊዩም ስለሆነ V1 ኦቨር T1 ይሄ የቻርልስ ህግ ነው ኢኳል ቱ V2 ኦቨር T2 ከሚለው አሁን የተፈለገው T2 ነው። T2ን ለማግኘት T2 ኢኳል ቱ ይሄ V2 ከT1 ጋር V2 T1 ኦቨር V1 ወደ ታች ይሄዳል V1 ይሆናል። ስለዚህ ቮሊዩም 2 እዚህ ጋር 10 ሊትር ነው። ቮሊዩም 2 ታይምስ ቴምፕሬቸር 1 መጀመሪያ 25 ዲግሪ ሴልሺየስ ነበር። ስለዚህ 10 ሲባዛ ቴምፕሬቸር 1 ቴምፕሬቸር ወደ ኬልቪን መቀየር አለበት። 25 ዲግሪ ሴልሺየስ ወደ ኬልቪን የምንሰራው በኬልቪን ስለሆነ ሶ 273 ነው የምንደምረው ወደ ኬልቪን ለመቀየር 8 ይሆናል። 298 ኬልቪን ይሆናል። 10 ሲባዛ 298 ሲካፈል ለቮሊዩም ኢኒሻል ቮሊዩም መጀመሪያ የነበረው 5.5 ሊትር ነው 5.5 እናደርጋለን። ይሄን አብዝተን ስናካፈል ወደ 542 ኬልቪን ይመጣል። ይሄንን ደግሞ ወደ ዲግሪ ሴንቲግሬድ ለመቀየር ኬልቪንን 273 ነው የምንቀንሰው። ዲግሪ ሴንቲግሬድን ወደ ኬልቪን ለመቀየር 273 እንደደመር ነው። ስለዚህ ከ12 9 ይሆናል። ከ13 7 6 ይሆናል። ከ4 2 269 ዲግሪ ሴልሺየስ አካባቢ ይሆናል። A quantity of gas has a volume of 25 ሊትር። ጋሱ ቮሊዩሙ ኢኒሻል ቮሊዩሙ 25 ሊትር ነው። እንዲሁም at 17 ዲግሪ ሴንቲግሬድ ቴምፕሬቸር 1 እንዲያለ 3 አትሞስፌር ፕሬሸር 1 እንዲያለ to what volume must the gas be increased for a gas to be under STP condition? ጋሱ ስታንዳርድ ቴምፕሬቸር እና ፕሬሸር ኮንዲሽን ላይ እንዲሆን። ስታንዳርድ ቴምፕሬቸር እና ፕሬሸር ማለት ቴምፕሬቸሩ 0 ዲግሪ ሴልሺየስ ሲሆን ፕሬሸሩ ደግሞ 1 አትሞስፌር ሲሆን እንደማለት ነው። ስለዚህ እነዚህ ቴምፕሬቸር ቱ ፕሬሸር ቱ ብለን መያዝ እንችላለን። ቮሊዩሙ ምን ያህል መሆን አለበት? በስንት መጨመር አለበት? V2 ነው የተፈለገው። ሶ በዚህ ኮምባይንድ ጋስ ስለሆነ ነው የምንከተለው P1 V1 ኦቨር T1 ኢኳል ቱ P2 V2 ኦቨር T2 ከሚለው አዲሱ ቮሊዩም ነው የተፈለገው V2ን ለማግኘት። T2 ወደዚህ ይምጣ፣ P2 ወደዚህ ይምጣ። ስለዚህ ቮሊዩም 2 ምን ይሆናል? P1 V1 T2 ኦቨር T1 P2 ወይንም P2 ቴምፕሬቸር 1 ይሆናል። ፕሬሸር 1 መጀመሪያ የነበረው 3 ቮሊዩም 1 25 ሊትር 3 ጊዜ 25 ጊዜ ቴምፕሬቸር 2 አዲሱ ቴምፕሬቸር ማለት ነው 0 ዲግሪ ሴልሺየስ ወደ ኬልቪን ሲቀየር 273 ኬልቪን ነው። 273 መደመር ነው 273.15 አለበት። ፕሬሸር 2 አዲሱ ፕሬሸር ስንት ነው? 1 አትሞስፌር ነው። 1 ታይምስ ቴምፕሬቸር 1 መጀመሪያ የነበረበት 17 ነው። ወደ ኬልቪን ለመቀየር 273 መደመር ነው። 7 እና 3 10 1 አለ 1 እና 1 2 እና 7 9 2 90 ይሆናል።
ኦቨር 290። ስለዚህ የላይኛውን 3 በ25 በ273 አብዝተን ለ290 ስናካፍል ወደ 70.6 አካባቢ ይመጣል ሊትር። ስለዚህ 70.6 ይሆናል መልሱ። what is the molecular weight of a pure gaseous compound having a density of this at this temperature this pressure? እዚህ ጋር ቴምፕሬቸር ሰጥቶናል፣ ፕሬሸር ሰጥቶናል፣ ዴንሲቲ ሰጥቶናል። ሞለኪውላር ዌይት ነው የፈለገው የሆነን ጋስ ሞላር ማስ እንደማለት ነው። ሞለኪውላር ዌይት ያን የተፈለገው። ስለዚህ ፒቪ ኢኳል ቱ ኤንአርቲ የሚል ፎርሙላ አለን። አይዲያል ጋስ ላው ነው። ከዚህ ቮሊዩም ማለት ቮሊዩም፣ ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ዴንሲቲ ኢኳል ቱ ማስ ኦቨር ቮሊዩም ነው። ከዚህ ቮሊዩም ምን ይሆናል? ማስ ኦቨር ዴንሲቲ ይሆናል። ስለዚህ ፕሬሸር ቮሊዩም ቦታ ማስ ኦቨር ዴንሲቲ ኢኳል ቱ ኤን አለ እዚህ ነምበር ኦፍ ሞል። ነምበር ኦፍ ሞል ማለት ጊቨን ማስ ኦቨር ሞላር ማስ ነው። የኦብጀክቱ ጊቨን ማስ ኦቨር ስሞል ማስ ኤም ኦቨር ሞላር ማስ ነው። ከዛ ከላይ አርቲ አለ አርቲ ይሆናል። ስለዚህ እነዚህን ክሪስ ክሮስ እናርጋቸው። ፕሬሸር ማስ ሞለኪውላር ማስ ኢኳል ቱ ዴንሲቲ ያለ ዴንሲቲ ታይምስ ማስ አርቲ ይሆናል። ሶ በሁለቱም ሳይድ ይሄ ስሞል ማስ በስሞል ማስ ሲጠፋ ፕሬሸር ታይምስ ሞለኪውላር ማስ ኢኳል ቱ ዴንሲቲ ታይምስ አር ታይምስ ቲ ይሆናል። ከዚህ ሞለኪውላር ማስ እንዲቀር ኦቨር ፕሬሸር ስናደርግ ሞለኪውላር ማስ ኢኳል ቱ ዴንሲቲ አርቲ ኦቨር ፕሬሸር ይሆናል። በዚህ መስራት እንችላለን። ዴንሲቲው እዚህ ጋር የተሰጠን 4.95 ግራም ፐር ሊትር ነው። ሶ 4.95 ግራም ፐር ሊትር ታይምስ አር አለ። አር ኮንስታንት ነው 0.082 ሊትር አትሞስፌር ፐር ሞል ነው። ፐር ሞል ፓወር ኦፍ ኔጌቲቭ ዋን ዩኒቱን ስንጽፍ ቴምፕሬቸሩ ደግሞ እዚህ ጋር የተሰጠን ኔጌቲቭ 35 ዲግሪ ሴንቲግሬድ ነው። ወደ ከልቪን ሲቀየር 273 መደመር ነው። ስንደምር መቀነስ ነው። ከ13.5 8 ይሆናል። ከ4 ከ6 3 238 ይሆናል። 238 ከልቪን 238 ከልቪን ይሆናል ኦቨር እዚህኛው ላይ ፐር ሞል ፐር ከልቪን አለ። ፕሬሸር እዚህ ጋር የተሰጠን 1020 ቶር ነው። እዚህ ጋር ግን የአርን ዩኒት በአትሞስፌር ስለሆነ እዚህ ጋር ቶር ወደ ምን መቀየር አለበት? ወደ አትሞስፌር መቀየር አለበት። 1020 ቶር አንድ ቶር ማለት አንድ ቶር 760 አትሞስፌር ነው። ስለዚህ እዚህ ጋር 1020 ቶር ቦታ ገለባብጫለሁ። አንድ አትሞስፌር 760 ቶር ነው። ስለዚህ እዚህ 1020 ቶር ስንት ይሆናል ነው? 1020 ቶር ስንት አትሞስፌር ይሆናል? 1020 ለ760 ማካፈል ነው። 1.342 አትሞስፌር ይሆናል። አትሞስፌር ያደረግነው እዚህ ጋር ይሄ በዚህ በአትሞስፌር ስለሚጠፋ ነው። ሊትር በሊትር ይጠፋል፣ ከልቪን ይጠፋል። ስለዚህ ግራም አለ እዚህ ሞል አለ። ግራም ፐር ሞል ነው የሚቀረው። ይህንን ስናበዛ 72.07 ግራም ፐር ሞል ሞለኪውላር ማስ ስለሆነ 72.07 ቢል ያለው ነው 72 ግራም ፐር ሞል። if helium diffuses through a porous barrier at a rate of 4 moles per minute ሂሊየም ዲፊውዝ ያደርጋል ወይንም ይሰራጫል በሆነ ቀዳዳ ወይንም ፖረስ በሆነ ባሪየር 4 ሞል ነው በደቂቃ ዲፊውዝ የሚያደርገው የሚሰራጨው 4 ሞል ያህል ሂሊየም በደቂቃ ይሰራጫል። at what rate in moles per minute would oxygen gas diffuse? እዚህ ጋር ሂሊየም በዚህ ሬት ዲፊውዝ የሚያደርግ ከሆነ ኦክሲጅን በምን ያህል ሬት? ሶ የዲፊውዥን ሬት ግራም ስላው ላይ ሬት 1 ኦቨር ሬት 2 ኢኳል ቱ ኢን ዘ ሩት ማስ ሞላር ማስ 2 ኦቨር ሞላር ማስ 1 የተለያዩ ሞለኪውሎች በሚሆንበት ጊዜ። ስለዚህ አሁን ሬት 1 ያልነው የሂሊየም
ዲፊውዝ የሚያደርግበት ሬት ኦቨር ሬቱ ደግሞ ኦክሲጅን ዲፊውዝ የሚያደርግበት ሬት ኢኳል ቱ ሞላር ማስ ኦፍ 2 ነው። 2 ኦክሲጅን ነው ኦቨር ሞላር ማስ 1 ሞላር ማስ ኦፍ ሂሊየም ነው የሚሆነው ኢን ዘ ራዲካል ማለት ነው። ስለዚህ ሬት ኦፍ ሂሊየምን አሁን የፈለግነው ሬት ኦፍ ኦክሲጅንን ነው ለማግኘት ምን እናርግ? ይሄ ራዲካሉ ስላለ ስኬር እናርግ። ሁለቱንም ስኬር አድርገን ስኬሩ ራዲካሉን ያጠፋል። ስለዚህ ሬት ኦፍ ሂሊየም ስኬር ኦቨር ሬት ኦፍ ኦክሲጅን ስኬር ኢኳል ቱ ሞላር ማስ ኦፍ ኦክሲጅን ኦቨር ሞላር ማስ ኦፍ ሂሊየም ነው የሚሆነው። አሁን የፈለግነው እኛ ሬት ኦፍ ኦክሲጅንን የፈለግነው። ሬት ኦፍ ኦክሲጅን ወደዚህ ይሄዳል፣ ይሄ ወደዚህ ይመጣል፣ ይሄ ከዚህ ጋር ይባዛል። ስለዚህ ሬት ኦፍ ኦክሲጅን ዲፊውዝ የሚያደርግበት ሬት ይሄ ከዚህ ጋር ሲባዛ ሬት ኦፍ ሂሊየም ስኬርድ ታይምስ ሞላር ማስ ኦፍ ሂሊየም ኦቨር ይሄ ወደዚህ ይመጣል ሞላር ማስ ኦፍ ኦክሲጅን ይሆናል። እሺ ሂሊየም ዲፊውዝ የሚያደርግበት ሬት 4 ሞል ፐር ሚኒት ነው። ስለዚህ 4 ስኬርድ ይሆናል ታይምስ ሞላር ማስ ኦፍ ሂሊየም የሂሊየም 4 ነው ኦቨር ሞላር ማስ ኦፍ ኦክሲጅን 32 ነው። 16ኛው 32 ይሆናል። እዚህ ጋር 4 ስኬርድ 16 ጊዜ 4 ኦቨር 32 ይሆናል። እሺ በ4 32 በ4 8 16 በ8 2 ይሆናል። ይሄ 2 የሚሆነው ምንድን ነው? ሬት ኦፍ ኦክሲጅን ስኬርድ ነው 2 የመጣው። ስለዚህ ሬት ኦፍ ኦክሲጅን ስኬሩ እንዲጠፋ ራዲካሉ ስናስገባ የሬት ኦፍ ኦክሲጅኑ ስንት ይሆናል? ራዲካል 2 ማለት 1.41 አካባቢ ሞል ፐር ሚኒት በደቂቃ ይህን ያህል ሞል ኦክሲጅን ዲፊውዝ ያደርጋል። 1.41 የሚለው ነው የሚሆነው። ዋት ዊል ሃፕን ዋተር ዌን ፍሪዝስ? ውሃ ፍሪዝ ሲያደርግ ምንድን ነው የሚሆነው? ፍሪዝ ማለት ቀዘቀዘ ነው። ከሊኩዊድ ወደ ሶሊድ ነው የሚቀየረው። ፍሮም ዋተር ቼንጅስ ፍሮም የሊኩዊድ ቱ የሶሊድ ስቴት ቢ ነው። ዋት ኢዝ ሰብሊሜሽን? ሰብሊሜሽን ሶሊድ ቀጥታ ወደ ጋስ ሲቀየር ነው። ኤ ላይ ያለው ነው ሶሊድ ወደ ጋስ። ዋት ኢቨንቹዋሊ ሃፐንስ ኢፍ ኢነርጂ ኢዝ ኮንቲኒዩዋሊ ሪሙቭድ ፍሮም ኤ ሊኩዊድ? ከፈሳሽ ኢነርጂ ሪሙቭ ብናደርግ ውስጡ ላይ ያለውን ኢነርጂ ሪሙቭ ብናደርግ፣ በሌላ ቋንቋ ኬኔቲክ ኢነርጂውን ሪሙቭ ብናደርግ ከሊኩዊድ ምን ይሆናል? ሙቭ አያረግም ነው። ስለዚህ ሞለኪውሎቹ ሙቭ የሚያደርጉበትን ኢነርጂ እየከለከልን ነው። ኢነርጂያቸው ሲቀንስ ምን እየሆነ ነው? ቴምፕሬቸራቸው ቀነሰ ነው። ሶሊድ እየሆኑ ነው የሚሄዱት፣ ወይም እየቀዘቀዘ ነው የሚሄደው። ፍሪዝ እያደረገ ነው የሚሄደው ኢነርጂን ሪሙቭ ስናደርግ።